ትዳር እንደመርህ ማንነት የሚፈተሽበት ማዕከል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለሉ ዐላ ረሱሊላህ አላሁመ ሰሊ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ምርጥ ሙእሚን ጥሩ ሙስሊም የገለጹበት የፈተና ማዕከል አለ። እሱም ትዳር ኸይሩኩም ከናንተ ውስጥ በላጩ ማለት ኸይሩኩም ሊአህሊ ለቤተሰቦቹ ጥሩ የሆነ ለፋሚሊው ምቹ የሆነ ግልጽ ነው። ትዳሮቻችን ላይ ሚስት ለባሏ የምትመች ባል ለሚስቱ የሚመች መሆን አለበት። ይሄን ለመሆን ሁሌ ራሳችን መጣር አለብን። አይሳካም ትጥራለህ ሁሌ። ረሱል ሰለላሁ ዐለይሂ ወሰለም ምርጡን ሰው ተሐጁድ ላይ አልጠቀሱትም። ጿሚው አላሉ ኸይሩኩም ሊአህሊ እዛው ማንነት የሚፈተሽ የት ውስጥ ነው? ትዳር ውስጥ ነው። እሷ ማንነቷ የሚፈተሸው የት ውስጥ ነው? ጋብቻ ውስጥ። ይሄ መንገድ ላይማ እንዲህ ተገናኝተን ሀቢቢ እንዴት ነህ ከይፍ ሐለክ ነወርት ምናምን ይሄ ቀላል 5 ደቂቃ ነው የምታገኘው። በ2 ሳምንት አንድ ጊዜ ነው። ትክክለኛ ማንነቱ ሳይገለጽልህ መለያየት ቀላል። እርሷ ጋር ግን ወይም እሷ እርሱ ጋር ግን ጧትም ማታው አብራ እየኖረ ፍሪክሽን ይኖራል፣ አለመግባባት። እችን ውጣ ውረድ ማለፍ የማንነት መገለጫ። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኸይሩኩም ምርጣችሁ ማለት ኸይሩኩም ሊአህሊ ለቤተሰቡ ምርጥ የሆነ ዳዒው አላሉ፣ ሰጋጁ አላሉ፣ ሰደቃ ሰጩ አላሉ። እዛው ማድ ቤት ውስጥ ተፈተሽ ትዳር። ለዛ ነው አንድ ዓሊም ልታገባ ነው እንዴ ብለው ጥያቄ ይጠይቃሉ። ልታገባ ከሆነ እወቅ ሚስት ወይም ባል አይደለም የምታገቢው ህይወትሽን ነው ይላል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት ነው። ለምሳሌ ይላሉ ሰውዬው ሲጀመሩ ጠዋት ስትነሳ ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላሉ። ማንን ነው የሚያየው? ከጎኑ የተኛቸውን ባለቤቱን ነው የሚያየው። ቁርስ አብረው ናቸው፣ ከተሳካ ምሳም አብረው ናቸው፣ እራትም እንደዛው። በሐዘኑ በለቅሶ አብረው ናቸው፣ ልጅ ሲታመም ሲያሳድጉ አብረው ናቸው። ሁሌም አብሮ ነው። ህይወቱ ጋር ነው የተጋባው። ቀኑን ሁሉ ሲሮጥ ውሎ ማታ ሊተኛ ሲል መብራት ሲያጠፋ የመጨረሻ የሚያየው ሰው ማንን ንገሩኛ? ባል ሚስትን፣ ሚስት ባልን አይደለም። የመጨረሻ ማያት እሷን ነው። ሲያበራ መጀመሪያ ማያት እሷን። ህይወትህ ጋር ነው የተሰፋው አዲስ ህይወት። በዚህ የሁልዮሽ ኑሮ ውስጥ ሙቀትህን ሳትለቅ መቀጠል ከባድ፣ ስሜት ሳይናወጥ መቀጠል ፈታኝ። ይሄን ማለፍ ደግሞ የምርጦች ምርጥ ያደርጋል። ኸይሩኩም ሊአህሊ ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ በትዳሮቻችን ላይ ስኬታማ ያደርግ። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወትህ ላይ ሚስትህን ተንከባካቢ ሁን። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው የምናገረው። ወደ እነሱ እመጣለሁ ኢንሻአላህ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ሕፃን ልጅ አርገህያት። ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማታል። ከምትልከው ቴክስት ጀምረ ከስልክ አዘጋግ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን፣ ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል። ረሱል ሰለላሁ ዐለይሂ ወሰለም ከእርሳቸው ጋር ሰፊያ ሚስታቸው ነበረች፣ ረዲየላሁ ዐንሃ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። ግልጽ ነው። የትግል አጋር ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋር ነበሩ። አብረን እየተመለስን ነበረ። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ፣ አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድን ነው እዚህ ታይም ላይ የሚሰማት ስሜት? የዓለማት እዝነት ሲያጠሏት
ከዛም መጣን። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ ነው። በምን ትውጣ? ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጧት ይላል። የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይለናል አነስ። የረሱል እግር የእርሷ መሰላል ነበር። አሁን ምንድነው ፊል የምታረገው? ተንበርክኮ ሲያሰቅላት she feels like a queen ንግስት የሆነች ነው የሚሰማታል። ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባት ችግር አለው እንዴ? no problem። በቃ ትሪት እንዳደረጋት ይሰማል። ሲስቅ አንዶሬ ትዛል። አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሑፍ ምንድነው የሚል ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳማሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሷልህ ባል። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስወርደኝ የነበረው ያንኛው በር ከውስጥ አይሰራም። ያለው አንፋራጭ ምንድነው? በዛ ታሪኩ ላይ ያሳቁን ነው መሰል። ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። የሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው። አላኩል ሐል ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን ብናስገባቸው ችግር አለ? ሁላችን እናርገው። እኔም ራሴ አላህ ይወፍቀን ኢንሻአላህ። ሴት ልጅ ምን ትፈልጋለች? ትሪትመንት ሃኒ ሀቢብቲ። ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው የሚሏት? ያ አይሽ ያ ሁመይራ። ነጭ ነበረችን። ያ ሁመይራ ይሏት ነበር። በጣም ቤስት ተርም ይጠቀሙ ነበር። ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ ብዙ ጊዜ ዳዋ እንዲስሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶች እመለሳለሁ ወደ እነሱ ኢንሻአላህ። አላኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽና በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ከአንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመ መጣሃል። ከዛ ውጭ ግን ግድ የለም ከሳምንት አንዴ ሻወር አንተ አስወስዳቸው፣ ደስ ይላል። የሆነ ቦታ አንተ ወሰዳቸው፣ ሲታመሙ አንተ አደርሳቸው። ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያቸው እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺ ነው የምታውቂ። ምን ነበር የሚሰሩ አሏት። እናታችን አይሻ ምናለች? የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ስራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል። ደስ ይላል። የተመገብከው ምግብ ነው ያንሺ። ይሄ ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ
ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል።